ዌብሳይት ነው ይዤላችሁ የመጣሁት። እንግዲህ እያንዳንዳችን ከፕሌይ ስቶሪም ከተለያዩ ቦታዎች ላይ አፕሊኬሽኖችን እናወርዳለን። እነዚህ የምናወርዳቸው አፕሊኬሽኖች ምን ያህል ታማኝ ናቸው? ምን ያህል ከቫይረስም የጸዱ ናቸው? ምን ያህል ሰዎች አውርደውታል? ምን ያህል ሰዎች ተጠቅመውታል? ይሄን ፕላትፎርም ወይም ደግሞ ይሄን አፕሊኬሽን ምን ያህል ገንዘብ ሰርቷል የሚሉትን የት ሀገር ላይ ታይተዋል? ምንድነው ችግራቸውስ? ቫይረስ አለባቸው ወይ የሚሉትን እያንዳንዳቸውን የሚያሳያችሁ ዌብሳይት ነው ላደርስላችሁ የመጣሁት ማለት ነው። እና በጣም ትጠቀሙበታላችሁ። ብዙዎቻችን ፕሌይ ስቶሪ ባገኘን ቁጥር ላይ ፕሌይ ስቶሪ ላይ እየገባን የተለያዩ አፕሊኬሽኖችን እናወርዳለን። በእነዚህ አፕሊኬሽኖች አማካኝነት ማስታወቂያ ስልካችን ላይ እየገባ በጣም ተጨንቀናል፣ አጨናንቆታል። ስለዚህ ይሄንን ሊቀርፍላችሁ የሚችልላችሁ ዌብሳይት፣ ጽድት ያለ ዌብሳይት። ከዚህ በፊት እንግዲህ የአፕሊኬሽኖችን ጥራት ለማየት በገንዘብ እየገዛን ሊሆን ይችላል የምናሳየው የምናስፈትሸው። አሁን ግን እዚሁ ላይ ዌብሳይቱን አምጥተውልን በዚህ ዌብሳይት መሰረት ያንን አፕሊኬሽን ንጽህናውን እንግዲህ ሁላችሁም ስልካችሁ ላይ የተለያዩ አፕሊኬሽኖች ታወርዳላችሁ። እነዚህ የምታወርዷቸው አፕሊኬሽኖች ምን ያህል ንጹህ ናቸው? ምን ያህል ጽዳት አላቸው? እንግዲህ ይህን ስልካችንን በምንጠቀምበት ሰዓት ላይ ሀከሮች በበዙበት ሰዓት ላይ በጣም ሌቦች በበዙበት ሰዓት ላይ ይህንን ነገር ይሄ አፕሊኬሽን ምን ያህል ሰው ተጠቅሞበታል፣ የት ሀገር ላይ ነው በብዛት እየተጠቀሙበት ያሉት የሚለውን እያንዳንዱን ሪስኩን ይዞልን ይመጣል ማለት ነው። ስለዚህ እስቲ ወደ ትምህርቱ አብረን እንሄዳለን። እንግዲህ ቀጥታ ወደ ጎግል ክሮም ትገባላችሁ። ጎግል ክሮም ላይ ከገባችሁ በኋላ እንደምታዩት ጎግል ክሮማችሁ በዚህ አይነት መልኩ ይከፈትላችኋል። እንደዚህ ጎግል ክሮማችሁ ሲከፈት ሰርቹ ቦታ ላይ አሁን የምጽፍላችሁን ትጽፋላችሁ ማለት ነው። እዚህ ጋር አፒክ ብላችሁ ትጽፋላችሁ ማለት ነው። አፓርክ ብላችሁ ትጽፋላችሁ ማለት ነው። እንደምትመለከቱት አፓርክ ብላችሁ ስትጽፉ ይሄንን ሰርች ታረጋላችሁ ማለት ነው። ሰርች በምታደርጉበት ሰዓት ላይ ብዙ ድረገጾች ይመጡላችኋል። ከነዚህ ውስጥ እንግዲህ እንደምትመለከቱት ከነዚህ ድረገጾች ውስጥ ይሄን የመጀመሪያው ላይ እናንተ ትገባላችሁ ማለት ነው። እዚህ መጀመሪያው ላይ በምትገቡበት ሰዓት ላይ በዚህ አይነት መልኩ አፑ ይከፍትላችኋል ማለት ነው። አፕሊኬሽኖቻችሁን የምታዩበትን ቦታ በዚህ አይነት መልኩ ይከፍትላችኋል ማለት ነው። በዚህ አይነት መልኩ በሚከፍትላችሁ ሰዓት ላይ የቱ ጋር ነው አፕሊኬሽኖችን የምናየው፣ ያወረድናቸው አፕሊኬሽኖች የቱ ጋር ነው የምናየው የሚሉትን እያንዳንዳቸውን አብረን የምናየው ይሆናል ማለት ነው። ለምሳሌ አሁን እዚህ ጋር ቻጂቢቲ የሚል አለ። ቻጂቢቲን አንድ ጊዜ ነካ ታደርጋላችሁ ማለት ነው። ቻጂቢቲን እንደዚህ በምትነኩበት ሰዓት ላይ ቀጥታ ወደ ቻጂቢቲ ውስጥ ገብቶ የቻጂቢቲን አፕሊኬሽን ምን ያህል ገንዘብ ሰርቷል፣ የት ሀገር ላይ እየተጠቀሙበት ነው ያሉት የሚሉትን ተመልከቱ። እንግዲህ በጣም በሚገርማችሁ ሁኔታ ይሄን ያህል ገንዘብ ሰርቷል ማለት ነው። እንግዲህ እንደምታዩት ይሄን ያህል ገንዘብ ሰርቷል ማለት ነው። ወደ ጎንም ጎተት አድርጋችሁ እንደምትመለከቱ ካታጎሪውን እንደምታዩት በዚህ አይነት መልኩ ያመጣላችኋል። ምን ያህል ሰዎች በ30 ቀን ውስጥ ምን ያህል ሰዎች ዳውንሎድ አድርገውታል ተመልከቱ። እንግዲህ 81,809,915 ሰው በ30 ቀን ውስጥ ዳውንሎድ አድርጎታል ማለት ነው። እንደገና መልሳችሁ በ30 ቀን ውስጥ ምን ያህል ገንዘብ እንደሰራ ለራሱ እዚህ ጋር ትመለከታላችሁ ማለት ነው። እንደምትመለከቱት 301,543,000 ምናምን ይሄንን ሁሉ ገንዘብ መስራት ችሏል ማለት ነው። እንደገና ቻፕተሩንም መመልከት ትችላላችሁ። በሚገርማችሁ ሁኔታ ከታች በኩል እንደምትመለከቱት ቻፕተር የሚል አለ። ቻፕተሩንም በመንካት እያንዳንዱን ምን ያህል ቻፕተር እንዳለው ትመለከታላችሁ ማለት ነው። እንደምትመለከቱት ብዙ አፕሊኬሽኖቻችን ስልካችን ላይ ያሉ አፕሊኬሽኖች ሁሉም እዚህ ላይ ያሉ ማለት ነው። እንደገና ደግሞ ከፈለጋችሁ ወደ ጎን ሳብ አድርጋችሁ እንደዚህ በማንሸራተት ካፒቴኑን ማየት ትችላላችሁ። ከሌሎች አፖች ጋር ያለው ንጽጽርነት እንዴት ነው፣ የተሻለው የትኛው ነው፣ ከሌሎች አፖች ጋር እንዴት ነው ንጽጽርነት ውስጥ እንዴት ነው የሚሉትንም እችን በመንካት እንደምትመለከቱት ኦል አፕስ በማለት በመንካት ከሌሎች አፖች ጋር ያለው ንጽጽርነት እንዴት ነው የሚለውን በዚህ አይነት መልኩ ማየት ትችላላችሁ ማለት ነው። ነገር ግን ደግሞ አዲስ የምታወርዱትን አፕሊኬሽን ከፈለጋችሁ እዚህ ጋር ሰርች በማድረግ እናንተ የፈለጋችሁትን አፕሊኬሽን መጠየቅ ትችላላችሁ። ገና ልታወርዱት ያሰባችሁትን አፕሊኬሽን ለምሳሌ እኔ አሁን ቲክቶክ ማውረድ ፈለኩና ቲክቶክ ላለው ቲክቶክ ብላችሁ እዚህ ጋር ሰርች ታደርጋላችሁ ማለት ነው። እንደዚህ ቲክቶክ ብላችሁ ሰርች በምታደርጉበት ሰዓት ላይ ቲክቶክ ራሱ ይመጣላችኋል ማለት ነው። እንደምትመለከቱት የመጀመሪያውን ለምሳሌ ቲክቶክ የሚለውን በምንነካበት ሰዓት ላይ እንዴት ይዞልን እንደሚመጣ
አብረን እናያለን ማለት ነው። እንደምትመለከቱት ቲክቶክ ከቻትጂፒቲ ያነሰ በ30 ቀን ውስጥ ምን ያህል ገንዘብ እንደሰራ እዚህ ጋር ትመለከታላችሁ። ስንት ሰው በ30 ቀን ውስጥ ስንት ሰው ዳውንሎድ እንዳደረገው፣ ካታጎሪው እንዴት እንደሆነ እያንዳንዱን ከሱ ጋር ያሉት ከቲክቶክ ጋር ያሉት ንጽጽርነት ደግሞ የትኛው የተሻለ እንደሆነ እዚህ ጋር የምንመለከት ይሆናል። እስቲ ከቲክቶክ ጋር ተመሳሳይ የሆነ ወይም ደግሞ እንደ ቲክቶክ ከቲክቶክ ጋር እየተፎካከረ ያለ አፕሊኬሽን የትኛው ነው ብለን ለምሳሌ ይሄኛውን እንንካለት ማለት ነው። ከቲክቶክ ጋር ምን ያህል ፉክክር እያደረገ ነው በ30 ቀን ውስጥ የሚለውን እዚህ ጋር ያሳየናል ማለት ነው። እንደምትመለከቱት በዚህ አይነት መልኩ ከፍቶ ከቲክቶክ ጋር ይሄ አፕሊኬሽን ምን ያህል ፉክክር እያደረገ ነው የሚሉትን የምናይ ይሆናል ማለት ነው። የፈለጋችሁትን አፕ እዚህ ጋር ሰርች አድርጋችሁ ወይም ደግሞ ስልካችሁ ላይ ያሉትን አፖች ለራሱ ማየት የምትችሉበት አድቫንቴጅን ትፈጥራላችሁ ማለት ነው። እንደምትመለከቱት እነዚህ አፕሊኬሽኖች ምንድን ናቸው? ምን እየሰሩ ነው? ስንት ሰው ዳውንሎድ አድርጎታል? በ30 ቀን ምን ያህል ሰው ዳውንሎድ አድርጎታል? ምን ያህል ሰውስ እየተጠቀመበት ነው ያለው? የት ሀገር ላይ ነውስ እየተጠቀሙበት ያሉት? የሚሉትን እያንዳንዳቸውን እዚህ ጋር ቁልጭ አድርጎ የሚያሳያችሁ ይሆናል ማለት ነው። ሌሎች አፖችም እዚህ ጋር ሰርች አድርጋችሁ ለምሳሌ ዩቱብ ብዬ ሰርች ላድርግ። ዩቱብ ብለን ሰርች በምናደርግበት ሰዓት ላይ እንደምትመለከቱት ዩቱብ ብለን ሰርች ስናደርግ እንደዚህ ዩቱብን ይዞልን ይመጣል ማለት ነው። ዩቱብን ይዞልን ሲመጣ ቀጥታ ዳይሬክት እኛ የምንገባው ዩቱብ ላይ ነው ማለት ነው። እንደምትመለከቱት ታምኔልስ እንዴት ነው? ታምኔል መስራት የምትፈልጉ የትኛው ታምኔል የተሻለው የሚለውንም እንደዚህ በመንካት ታምኔል ሜከር የሚል አለ እዚህ ጋር ማለት ነው። እሱም እንደምትመለከቱት የታምኔል ሜከርን ስንት ሰው ዳውንሎድ አደረገው፣ ስንት ገንዘብ ሰራ ተመልከቱ። ይሄ አሁን ታምኔል መስሪያ ነው። የታምኔል መስሪያ አፕሊኬሽን ነው። ይሄን አፕሊኬሽን ማውረድ ስትፈልጉ ስንት ሰው ስንት ገንዘብ ሰርቷል፣ ስንት ሰው ዳውንሎድ አድርጎታል በ30 ቀን ውስጥ። ይሄ አፕሊኬሽን ንጹህ ነው ማለት ነው። ገባችሁ አይደለ? እንደዚህ አድርጎ እዚህ ጋር ሲያመጣላችሁ ዝቅተኛ ሲሆን ይሄ አፕሊኬሽን ንጹህ አይደለም ማለት ነው። እዚህ ጋር አምጥታችሁት ማውረድ የምትፈልጉትን አፕሊኬሽን እዚህ ጋር ወስዳችሁት ታስቀምጡለትና ትጠይቁታላችሁ ማለት ነው። ድረገጽ ላይ ሙሉ ትምህርቱን እንዳገኛችሁት ከዚህ በኋላም የትኛውንም አፕሊኬሽን ዳውንሎድ ለማድረግ በምትሄዱበት ሰዓት ላይ ያን አፕሊኬሽን ምን ያህል ጉዳት እንዳለበት፣ ስንት ሰው ዳውንሎድ እንዳደረገው፣ በ30 ቀን ውስጥ ስንት ገንዘብ እንደሰራ ስለዛ አፕሊኬሽን ኢንፎርሜሽን በመጀመሪያ ደረጃ ወደዚህ ዌብሳይት ውስጥ ገብታችሁ አጣርታችሁ ካበቃችሁ በኋላ ወደ ስልካችሁ ላይ አውርዳችሁ ልትጠቀሙበት የምትችሉበትን መንገድ መፍጠር ይኖርባችኋል ማለት ነው። ውድና የተከበራችሁ የመሐመድ ሳኒ ዩቱብ ቻናል አድማጭ ተከታታዮች ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ።